ሰላም እንደምን አላችሁ የልሳን ጨዋታ ቤተሰቦች። የዛሬው የጨዋታ ርዕሳችን የአዳም ድርሰት በሆነው በአዳም ረታ ድርሰት በሆነው በህማማትና በገና ላይ ነው። እንግዲህ ሰሊ ስለ ህማማትና በገና አጠር አድርጋ ታሪኩን ትነግረናለች። ከዛ በኋላ እሱ ላይ እንጫወታለን ማለት ነው። እና እናንተም በኮሜንት መሳተፍ ትችላላችሁ። እንግዲህ እስቲ ስለ ታሪኩ። እሺ ህማማትና በገና በሚል ርዕስ የታተመ አጫጭር ታሪኮችም መድብል ነው። ከዛ ውስጥ ራሱ ህማማትና በገና የሚለው ታሪክ ከሌሎቹ ረዘም ይላል በአንጻራዊነት እዛ ውስጥ ካሉት። ታሪኩ ምንድነው? ተራኪያችን ቴንሳ የሚባል ልጅ ገጸ ባህሪ ነው። ነገር ግን የሚወራው ስለ ብርሃኑ ነው። በዋናነት ብርሃኑ ከዛ አካባቢ ካለ ቤት ለየት ባለ ጎብታ ላይ በተቀመጠች ከሲሚንቶና ከጭቃ ተደባልቃ በተሰራች ቤት ውስጥ የሚኖር በአትክልተኝነት ፈረንጆች ጋር የሚሰራ ከሰፈሩ ለየት ባለ የፍራፍሬ ዝርያና እንዲሁም ጫማ ቦቲ ጫማ የሚታወቅ ነው። ከዛ ብቻውን ነው የሚኖረው። በጣም ደስተኛ ነበረ። ፀሐይ አቅጣጫ እያዘዋወረ ፀሐይ ሲሞቅ ነው የምናውቀው በረፍት ጊዜው። ከዛ አክስትየው ትመጣለች ድንገት። ፍየል ገዝቶ የሆነ ጊዜ ማርባት ይጀምራል፣ ማሳደግ ማለት ነው። ከዛ አክስትየው ትመጣና እንዲያገባ የሰፈሩም ሰው ጫና ያደርግበታል። እሷም ማግባት አለበት ትሏለች። አንድ ሴት ትመጣለች፣ እንደ ሰራተኛ ሆና ትገባለች መጀመሪያ፣ በኋላ ታረግዛለች። ስለዚህ አስረግዛል ወይ ሲባል ማስረገዙንም አያምንም፣ ደሞም አይክድም። እንግዲህ ብላለች አይነት መልስ ይሰጣል። ደን አሁንማ ሁሉ ነገር ገብታ ሚስቱ ሆነች ማለት ነው። ወደ ሚስትነት ትለወጣለች። ከዛ ግን እሷ መቆጣጠር ትጀምራለች አካባቢውን በሙሉ። እሷ በእቅድ ነው የመጣችው፣ በአክስትየውና በራሷ እቅድ ታቅዶ ነው የመጣው። እሱ ነው የማያውቀው አይነት ነገር። ከዛ ሁሉም ሰው ለብርሃኑ መጀመሪያ ብቸኛ ነው፣ እስኪ ቡና ይጠጣ ጥሩት ይባል የነበረው በሚስትየው ይዞራል። እሷ የፈለገችው ነው የሚደረገው። እሷም ከሁሉም ጋር ትግባባለች። ከዛ በቃ ትቆጣጠረዋለች እሱንም ጭምር ማለት ነው። ደን ታረግዛለች። አርግዛ ያ የሚወደው ፍየል ነበረ። ፍየሉ አምሮኛል ካልታረደ ትላለች። ፍየሉን ታሳርድበታለች። ፍየሉን እንደ ፍየል ሳይሆን ብቻ ሳይሆን የሚወደው የሆነ አይነት የህይወቱ አካል ነው አይደለ? አዎ። ከዛ በኋላም በትንታኔው እንደምንመጣበት ሲያጠፋ እንኳን እየሳቀ ነው የሚያወራው፣ ልክ እንደ ልጅ አይነት ጥባት ማለት ነው። ከዛ ፍየሉ ይታረድበታል። በታረደው ፍየል ቆዳ በገና ይሰራል። ዘን በገናው መጫወት ይጀምራል። በቃ በየማታው ይጫወታል። ግን የሰፈሩ ሰው በጣም ይረብሻል። እሷ ራሱ የሆነ በብረት ቆርቆሮ እንትን አይነት መጫራ አይነት ድምጽ፣ በጣም ያሰቅቅ ድምጽ ነው የሚሰማቸው እነሱ። እሱ ግን ያው እንጂ ያደረገው ነበር ማለት ነው ከበየማታው ከተጫወተው። ከዛም ያንን በገና አንስታ ለፈረንጅ ትሰጥበታለች። ከዛ በቃ ለአንዴና ለመጨረሻ ጊዜ ሄዶ ተክዞ ምን አገባችሁ ሚል ቃል አውጥቶ ዘውር በል ከዚህ ሲሉት ወንዝ ዳር ቁጭ ብሎ ምን አገባችሁ ብሎ የሚፈልገው ተናግሮ ለሰው መልስ የማይመልስ ነው። ዘን ከዳገት ላይ ራሱን ጥሎ ይሞታል ማለት ነው። ባጭሩ ይሄን ይመስላል ታሪኩ። የተረፈውን እንግዲህ በማንበብ ይገኛል። ይሄ እንግዲህ ያው ለጨዋታችን እንዲመች ነው እንጂ የተተረከበት መንገድ በዛ መንገድ አይደለም። ቴንሳ ነው የሚተርከው። ቴንሳ ህጻን ልጅ ነው። ሲተርክ አንዴ ወደ ቤቱ፣ አንዴ ወደ ራሱ፣ አንዴ ወደ ብርሃኑ እየተመላለሰ ነው እና የተወራውን እሱ የሚያውቀውን ያየውን እየደባለቀ ነው የሚያወራውና በጣም ኢንተረስቲንግ በሆነ መንገድ የቀረበ ደስ የሚልም ድርሰት ነው። አሁን ይሄንን ነገር እኔ ላይበት የፈለኩት አንጻር ምንድነው? ብርሃኑን አንድም እንደ ግለሰብ አንድም እንደ ማህበረሰብ ለማየት ነው። እንደዚህ የሚያሳዩ የተለያዩ ፖይንቶች አሉ በየመሃል የተቀመጡ። ከነዛ ውስጥ ስናይ አሁን ቴንሳ ብርሃኑ ሁሉ ጊዜ የሚቀመጥበት ጉብታ ላይ ሆኖ ያያል። ወደ መንደሩ ሲያይ ማስታውሰው ከዛንም ካደገም በኋላ ሲያስታውስ የሰፈሩን መንደሩን በሙሉ ቁልጭ አድርጎ ነው የሚያሳየው እና ብርሃኑ ጉብታ ላይ ቁጭ ብሎ ወደ ማህበረሰቡ ይመለከት ነበር ሁሉ ጊዜ። ነገር ግን እንደ ማህበረሰብ ተካቶ ከመኖር ይልቅ በማህበረሰብ ውስጥ ቢኖርም ራሱን አግልሎ እንደ ግለሰብ ነበር የሚኖረው።
ሶ ማህበሩ ደግሞ ወደ እሱ መምጣት ይጀምራል። እየመጣ ይወስደዋል። ና ቡና ጠጣ ለመቀላቀል ይሞክራል። አዎ ከዛ እሱ በአንድ በኩል ሁለት ባህሎችን አስታርቆ ለመኖር እየሞከረ ይመስለኛል። ካየሹ ቤቱን ጭቃ ቤት ነው። ከዛ ግን በሲሚንቶ የተለሰነ ነው። አለባበሱ ራሱ ቡቲ ጫማ ያደርጋል። አዎ የሚለብሰው ጃኬት የፈረንጅ አይነት ነው እና የፈረንጅ አትክልተኛ ምናምን ነገር ስራው እንደዛ ነው። የፈረንጅ አትክልት የሚተክላቸው ዛፎችም ግቢ ውስጥ ከማህበረሰቡ የተለየ አይነት አዲስ ፍራፍሬ የአዋፋት ዝርያዎቹ ራሱ የተለያየ አይተው የማይታወቁ እዛ ቤት ነበር የሚገኙት። ሰው ሁለት ባህሎችን አስታርቆ ለመኖር የሚሞክር አይነት እንደገና ይሄ የራሱን መንገድ መርጦ በብቸኝነት የሚኖር ሰው ነበር። ያም ደግሞ በቃ ተመችቶት ህይወቱን በዛ ቃኝቶ ነበር የሚኖረው። ዘን ከማህበረሰቡ ጋር እየተቀራረበ ለአመት በዓልም ሲጠሩት ለመላመድም ይሞክራል። ከዛ ደግሞ እንደነሱም ለመሆን ለመቀላቀልም ይሞክራል። ከዛ ደግሞ እንደራሱም ተነጥሎ መቆም ይፈልጋል። ለምሳሌ አንዴ ፍየል ገዛ ለበዓል ላይ አርደው ነው ተባለ። ሳያርደው ቀረ። ፍየሉ በጣም ትልቅ ነው። ገለጻው ላይ በጣም ደስ የሚለኝ ገለጻ ፍየሉ ባሻው ሰዓት ወጥቶ ባሻው ሰዓት የሚገባ ውሻ አስተን የሆነ ይላል። ምንም ጋይዳንስ አያስፈልግም። በየጎረቤቱ ፍየል ባህሪ ሳይሆን የእውነቱ የውሻ አይነት ባህሪ ነው። ማንም አስቢው አርዶ ይበላዋል ብሎ ብርሃኑም አይሰጋም። አራዶ እንዳይበሉብህ ይሉታል ግን እንትን አይልም። ከዛ በኋላ በየመንደሩ እየዞረ ስጥም ይበላል። ምንም የማይበላው ነገር የሰፈሩ ሰው በሙሉ ተማረረ። ብርሃኑ ግን በቃ በጣም እንትን ብሎ እንጆይ አድርጎት ነው የሚኖረውና ሱሪውን ሲበላበት ራሱ ይሄን ሱሪዬን በላብኝ እያለ እየሳቀ ነበር የሚያወራው። የዛኔ ነው አክስትዮው የምትመጣው። ግን ወደ ፍየሉ ባህሪ ስንመለስ ከዛ ውጪ ደግሞ ምን ይላል? ጨርቃ ጨርቅም ተንቀሳቃሽ ፍጡርም እየበላ ጥጃ አከል ይላል። ተንቀሳቃሽ ፍጡር የሆነ እንስሳም አይነት ነገር ይበላል ማለት ነው። ነፍሳትም አይነት ነገር። ከዛ ጥጃ አከለ እንደፈለገ ነው እንትን የሚለው። ኢቭን ህልም እንትን አይመስልም አይደል? የፍየል ቢሄቨር ባህሪው የፍየል አይመስልም። እንዴት ነው ማለት ፍየል እኛ ሀገር ያው እንደዚህ ያልሆነበት ምክንያት ሪፕሬዘንት እያደረገ ስለሆነ የሆነ ኮንሰፕትን ሪፕሬዘንት እያደረገ ስለሆነ ነው ብዬ አምናለሁ። ከዛ ፍየሉ በጣም በቃ አንድ የብርሃኑ ወዳጅ ሊሆን የሚችል ቴንሳ ነው። ከልጆች ጋር ነው የሚጫወተው ካልሆነ ከሱ ውጪ ግን በቃ ፍየሉ እንደውም የብርሃኑ ሌላ ባህሪው ነው የሚመስለው ያክል እንደዚህ ወይም እንደ ልጁ እስኪታይ ድረስ በጣም ቅርቡ ነበረ። ልጆቹም ይወዱታል ስለሚጋልቡት በጣም ትልቅ ነው። እንደዚህ አይነት ፍየል ነበረ። ከዛ ያገባት ሚስቱ አረገዘችና ጎረቤትም ሁሉም እንዲታረድ ያደርጉበታል። ከዛ አይፈልግም እንዲታረድበት። ግን ደግሞ ብርሃኑ በጣም ፈሪ ሰው ነው ማለት ሀሳቡን እንኳን ለመግለጽ አንደኛ ተብታባ ነው። ሁለተኛ ደግሞ 10 ጊዜ ጣራውን 10 ጊዜ ወንበሩን 10 ጊዜ አየሩን እያየ ነው የሚያወራው። የሚፈልገውንም አይናገርም። ሰው ቤትም ሲሄድ በሚናገሩትም የሚያስቅም በማያስቅም ፈገግ ይላል። በጣም ሽቁጥቁጥና አይናፋር ሰው ነበር። እንዴት ነው ይሄ የኔ መንገድ ነው ብሎ ማስኬድ የማይችል አይነት ሰው ነው። እና ሰዎች እንትን ይመራል አይነት ነገር ፈሪ ነው፣ ሽጉጥጉጥ ነው እና እርግጠኛም አይደለም አይነት ነገር። መንገዱ ስለሚስቱ እንኳን ሲያወራ ማርገዟን እንኳን ሲያወራ እርግጠኛ አይደለም። ሰዎች የሚሉት መንገድ ትክክልም ሊሆን ይችላል፣ እኔ ትክክል ላልሆን ይችላል የሚልም አይነት እንትን አለው። እሱ ራሱ እርግጠኛ አለመሆኑ መሰለኝ እንትን ያደረገው ትንሽ ከባድ የሆነ ህይወት እንዲያሳልፍ ያደረገው የነበረው። ወይ ወስኖ ወደ ሰዎቹ አልገባም ወይ ደግሞ ይሄ የኔ መንገድ ነው አትንኩኝ ብሎ መስመር አላሰመረም። አምልሽ መርጧል እኮ መርጦ አስቢ። ጉብታ ላይ ነው ተነጥሎ ነው እሱ ያያቸዋል፣ እነሱ ግን አያዩትም አይነት ህይወት ነበር የሚኖረው። ግን ደግሞ ከዛ በቃ ያን አይነት መተማመን የሆነ ወይም በራስ ጥንካሬ አልነበረውም። ኖ ሬዚስት ለማድረግ የሚመጣበትን ነገር ማለት ነው። ማግባት አልፈልግም ብቻዬን ነው መኖር አድርጓል እኮ ተናግሯል። ግን ያው ሲጫኑት ዝም ነው የሚለው፣ እምቢም እንኳን አይልም፣ ዝም ነው የሚለው። ከዛ ካገባ በኋላ ያው
ፍየሉ እንዲታረድ እንዳልሽው አንቺ የእንትን ነገርም ስለሌለው ራሱን መብቱን የማስከበር አይነት ስልጣንንም ስላጣ አሻፈረኝ አላለም። አባወራ ነው አይደል? እንደ አባወራነቱ እኮ እምቢ ማለት ይችላል። ግን እንደዛ አልሆነም። ታረደ ፍየሉ። ከዛ ላለመነጠል በፍየሉ ቆዳ በገና ይሰራበታል። ከዛ ይሄ በገናውን ለፈረንጅ ሲሰጥበት ነው ራሱን ወንዝ ውስጥ ከገደል ላይ ወርውሮ የሚሞተው። ስለዚህ ይሄ ለኔ የቀረበው በውክልና እንዴት ነው ሰው ቅድሚያ የሚታየው እንደ ግለሰብ እንደ ሰው ነው ወይስ ልክ ማህበራዊ እንስሳ ነው ብለን በማህበር ውስጥ ነው መቅደም ያለበት? ግለሰባዊ ህይወቱ ቀድሞ ከዛ ግለሰቦች ተሰብስበው ማህበር ነው የሚሰሩት ወይስ ማህበሩ ነው ግለሰብ የሚለውን የሚያፈጥረው እንደዛ የሚሰራው? በእነዚህ ጉዳዮች ውስጥ የሚጫወት ይመስለኛል። እንደዚህ ሲሆን ደግሞ ያው ራሱን ካጠፋ ይሄ ማህበር እንደ ማህበር አስበ ነው ከዛ ግለሰብ ልናወጣ ስንሞክር የሰዎችን ባህሪ እያጠፋን ወይም ግለሰቦቹ ራሳቸውን እንዳይሆኑ እያደረግናቸው ነው። አንዳንዶቹ የብርሃኑ የቀደመ ባህሪ ወይም ቀድሞ የወሰደው እርምጃ ማስታገሻ ምንድነው? እነሱ እንደፈለጉት ይኖራል፣ ግን የራሱን መታመሚያ ደግሞ ይፈልጋል። በገናውን ፈጥሮ አስቢ ያን የሚሰቀጥጥ ድምጽ እሱ ግን በዛ ውስጥ ሊኖርበት እየሞከረ ነበር ማለት ነው። እንደሱ ስም ልትዩ ትችያለሽ። ማንኛውንም ነገር ትኖሪያለሽ እንደ ማህበር፣ ግን ላንቺ ደግሞ መታመሚያሽ እንትን ማለት መጽናኛ የሚሆንሽ ነገር አንድ ነገር ይኖራል። ምክንያቱም ሚስቱም አጋር ልትሆን አይደለም የመጣችው፣ አጋርም መሆን አልቻለችም። እሱን ዲስትሮይ እያደረገችው ነው የምትሄደው ግለሰቡን ማለት ነው። ሚስትነት ሳይሆን እዚህ ጋር ይሄ የሚስትነት ባህሪ ወይም ጉዳይ ስለሆነ ሳይሆን ሪፕሬዘንት ተደርጎ የቀረበበት መንገድ ማለት ነው። ማህበረሰቡ የሰጠው አጋር ይሁን ያስፈልጋል፣ ይሄንን ህይወት ነው መኖር ያለበት ብሎ የሚሰጠው ስለሆነ ማጥፊያው ትሆናለች ማለት ነው። የሚወለደው ልጅም ምንም የሚያጽናናው ሰላም የሚሰጠው አይደለም፣ በፍላጎቱ የሆነ ነገር ስላልሆነ ከፍየሉ ቆዳ ለተሰራው በገና ነው አይደለ? አዎ። አሁን ከዛ ወደ ባህሉ ስንመጣ ብርሃኑ ቀደም ብለን ሁለት ባህሎችን አዳቅሎ ይሄ የሞደርን የሆነው የፈረንጅ ህይወት የምንለውን አይነት ህይወትና ባህላዊን ህይወት አዳቅሎ ለመኖር የሚሞክር ሰው አልነበረ። ከዛ በገናውን ከሰራ በኋላ አንስታ የምትሰጥበት ለፈረንጅ ነው። ከዛ ሁለቱም ባህል አዳቅሮ የራሱን መንገድ የፈለገው ማለት እንግዲህ እንትን ስንለው ክላሪፋይ ስናደርገው ምን በለው ወይ መስመር ስናስይዘው ምን ይሆናል? በማግባት የማህበረሰቡ ወይም የማህበሩ ሰው በመሆን የኛ ባህል አለ። ከዛ ደግሞ ግለሰብ እንደ ግለሰብ የሚኖረው ማንነት እንደ ማህበረሰብ ሳይሆን እንደ ሰው ራሱን የሚሰራበት መንገድ ይሄ የዘመናዊ እሳቤ አለ። ከዛ እነዚህ ሁለቱን ለማስታረቅ እየሞከረ ነው ብርሃኑ። በሚለብሰው በሚኖረው ለማድረግ ይሞክራል። ደግሞ ማህበረሰብ ውስጥ ደግሞ እነሱ በሚፈልጉት ለመፍሰስ ይሞክራል። አይሆንም ብላ ያንን የግለሰብ ማንነት ስታሳጣው የማህበረሰቡ ሰው ነው የሚሆነው። ያ ማለት ግለሰብ ሊኖረው የሚችለው ማንነት፣ ነፃነት፣ ፍላጎት፣ ምርጫ አይኖረውም ማለት ነው። እንደዚህ ህይወት ውስጥ ከመኖር ደግሞ ራስን ማጥፋት ይሻላል፣ ወይም ደግሞ እኛ እንዲኖር ካደረግነው እያጠፋ ነው ማለት ነው የሚል አይነት ጠቅላላ የሆነ ግንዛቤን ሰጥቶኛል ልበል። እይታን ሰጥቶኛል። መጽሐፉን ሳነብ ስንት ጊዜ ነው ምልሽ? ሶስተኛ ጊዜ ምናምን እንደዛ አይነት አንብቤዋለሁ ነው። በእርግጥ የአዳም ስራዎች ላይ ሁሌም ሳነብ የስቶሪው እንትን ፍልስፍናው ሁሉ ነገሩ እንዳለ ሆኖ አተራረኩ ራሱ እኔ በጣም ነው የሚገርመኝና ከዛ ውስጥ ለምሳሌ ግን አሁን ደሆል የሙሉ መጽሐፉም ርዕሱ ህማማትና በገና ይላል። በጥቁር ከበር የታጀበ በቀይ እንትን ላይ ያለ የበገና ምስል ነው የምናየው። የራሱ የታሪኩ የርዕስም የህማማትና በገና አሁን እዚህ ስቶሪ ውስጥ ህማማትና በገና ታሪኩን ይገልጸዋል ብለሽ ታስቢያለሽ? በደንብ ነው የሚገልጸው ብዬ አስባለሁ። ምክንያቱም አሁን ህማማትና በገናን በህማማት ሰሞን ነው የምንሰማው
ድምጹም ያው ስለ ድምጹና ስለ በገና ባህሪ በኋላ አንቺ የተወሰነ ነገር ትይናለሽ። ስለዚህ እሱ ውስጥ አልገባም። ግን እንዴት ነው አሁን ብርሃኑ ምን ሆነ የሚወደውን እንደ ልጅ የሚያውን ያሳደገውን ፍየሉን አጋሩን አጣ። ከዛ ከሱ ላለመነጠር በሱ ቆዳ በገና ይሰራል። አስቢ፣ ይሄ በጣም እንትን ነው፣ በጣም ልብ የሚነካ ነገር ነው። ለምን አንደኛ በሞተው ፍየል ቆዳ ሰርቶ ሲገዘግዘው የሆነ እረፍት ማሳጣት ነው አይደል? የፍየሉን ቆዳ ራሱ እንደ ነፍስ እንዳለው ኢንቲቲ ነው የሚታሰበው አይደለ? እሱን እንትን ለማድረግ ነው የሚሞክረው። ሲገዘግዘው እረፍት ማሳጣት ነው። ቀብሮ ወይ ዞር አድርጎ አልተገላገለም። አንድም የራሱን ነፍስ እረፍት ያሳጣል። ምክንያቱም የሚያወጣው ድምፅ ቶርች የሚያደርግ ነው። ብርሃኑ ምንም አይልም ስለ ድምፁ አይደል? ብቻ ግን በየምሽቱ ይጫወተዋል። ምናልባት በዛ ስቃይ እየተሰቃየ ሊሆን ይችላል። አንድ ሁለት ደግሞ ምናልባት እሱ የሚሰማው ሙዚቃ ልክ አሁን ኦፔራ በጣም የሚረብሸው ሰው አለ፣ ኢንጆይ የሚያደርገው ሰው ደግሞ አለ አይደል? በጣም ደስ የሚለው ልክ እንደዛ ሊሆን ይችላል። ስለዚህ በገናውን የህመሙ ማስታመሚያ ነው ያደረገው። አሁን ክርስቶስ በተሰቀለ ሰሞን ነው አይደል? ህመሙን እያሰብን እንዴት ነው የሱን ህመም በምንታመምበት በምናዝንበት ስለሰራነው ኃጢአት እየተጸጸትን በምንሰማበት እንዴት ነው ሱባኤ በምንገባበት ሰሞን ነው በገናን የምንሰማው አይደለ? ስለዚህ አንድም የሱ ስቃይ በእኛ ምክንያት እንደተፈጠረ እያሰብን ነው የምንታመመው። ብርሃኑም ተመሳሳይ ነገር ነው የሚያደርገው። የፍየሉ ሞት የተፈጠረው በሱ ምክንያት ነው። ቆዳውንም እንትን ብሎ የማያሳርፈው በሱ ምክንያት ነው። ስለዚህ የሱ ህመም የፍየሉን ህመም እያሰበ ነው ብርሃኑ የሚታመመው። ያ ደግሞ እሱን በጣም ያሳምመዋል። ግን ደግሞ በዛው በተመሳሳይ ሰዓት ደግሞ መጽናኛው ይሆናል ማለት ነው። በዚህ ምክንያት ርዕሱ በጣም ይገልጸዋል ብዬ አምናለሁ። ርዕሱ እኔ መጀመሪያ ላይ ይሄን ርዕስ እንዴት አመጣው፣ ከዛ ደግሞ የምናስበው እንዴት ነው በገናን ህማማትና በገናን በጣም ርዕሱ በጣም የሚደንቅ ርዕስ ነው። ከዛ የመጽሐፉንም ከበር ስታዩ በቃ ይሄን ነገሩን ይገልጻል። በእኛ በተለይ በእኛ ኮንቴክስት፣ በእኛ ባህል፣ በእኛ በሃይማኖቱ እንትን የምንጠቀምበት አውዱም በጣም ይገልጸዋልና እሱን እያየሁኝ ነበር። ከዛ ውጪ አተራረኩ የሰውን ስነ ልቦና የሚያመጣበት ካራክተሮች የሚያመጣበት መንገድ በጣም ነው። በተለይ ተንሳ የመጣበት እንትን በጣም ነው የሚገርም። ግን ልጅ ሆኖ ያን ሁሉ ህመም አሸካከሙ ነው ግራ የሚገባኝ። ያን ሁሉ ነገሮችን የሚያነሳበት መንገድ ማህበረሰብን አይቶ የሚያደርጉትና የሚናገሩትና የሚያደርጉት ተመሳሳይ አይደለም አይደል? እዛ ህመም ውስጥ ነው ልጁ የሚመላለሰውና ያ እንትን በጣም ነው የሚገርመኝ። አንድ ፓርት ላይ ለምሳሌ ምንድነው የሚለው የሰው ልጅ ያስጠላል ሲባል አያምርም ወይም ያስጠላል ሲባል ይመጣለት ወይ የሆነ ዝንጀሮ ይመስላል ወይ በጣም ግዙፍ ነው ወይ እንደዚህ ነው ምናምን የሚል ነገር ነው የሚመጣለት አይደል? ምናምን ይልና አባቱና እናቱ ሲጣሉ የነበረበት ፓርት ላይ ምንድነው የሚለው እዚህ ጋር አንድ ሹራብ እና አባቴ እዚህ ፔጅ 129 ላይ እናቱና አባቱ ሲጣሉ ያለበት በጣም የሆነ የሚዘቀጥጥ እንትን ላይ አባቴ ሻሿን ከጭንቅላቷ ላይ በጥፊ መጥቶጣለው። ሳይታጠብ ብዙ ጊዜ የከረመው ቡናማ ሉጫ ጸጉሯ እንደተሳሰረ ትከሻዋ ላይ ወደቀ። ሻሿን ለማንሳት ስታጎነብስ ተከትሏት ሄደና ማጅራቷን ከጸጉሯ ላይ ደርቦ ያዛት። እሱ ጎትቷት ይሁን እሷ ለማምለጥ ስትጎተት ቀሚሷ ከትከሻዋ እስከ ወገቧ ድረስ ተዘነተረ። ቀሚሴን ቀደድክ አለችው። እኔ የገዛሁት ነው ወሽማሽ አልገዛልሽ። ተው እንደዚያ አትበል ተው። በጥፊ ሊመታት ክንዱን ሲዘረጋ የሹራቡን እጀታ በሁለቱም እጆቼ ለቀም አድርጌ ያስኩት። አስቢ፣ ህፃን ልጅ ነው እንደዚህ የሚያደርገው ማለት ነው። በጣም የሚያስጠላ ቡናማ ባለገመድ ሹራብ ነው። ለብዙ ሰዎች አንድ ሰው አስቀያሚ ሲባል በአይምሯቸው የሚመጣው ዝንጀሮ መምሰሉ ምናምን ነው። ለእኔ ደግሞ አስቀያሚ ሰው ሁሉ ጊዜ ባለገመድ ሹራብ ይመስለኛል። ኢቭን የለበሰ ሰው እኮ አይደለም ሹራቡ ራሱ ሰው ነው የሚሆንበት ለሱ። እና እዚህ ከተንሳ ብርሃኑን ሲያየው ይሄን ሰውዬ ማለት የሰውን ልጅን አይቼ የዚህ ሰውዬ ባህሪ እንደዚህ ነው የሚለውን ለመወሰን
ይቸግረኛል። አሁን ይሄ ሰው ሞኝ ነው ልበል ጨካኝ ነው ልበል ኃይለኛ ነው ልበል ይላል። ላይክ የሰው ልጅን አይቼ ራሴ ባህሪውን የምወስንበት የራሴ አይነት አመለካከት አለኝ ይላል። እና የሆነ ጊዜ አንድ ነገር ሲያወራ አይ ይሄ ሰው ሞኝ ነው ወይም ደግሞ ይሄ ሰው ጭምት ነው አልኩ እያለ የሚያነሳበት እናቴ ለራሷ ቤት ውስጥ ከሰፈሯ ሰዎች ጋር ታወራለች ግን እኔ ወሬ ስጠይቃት እት ወረኛ ትለኛለች። እንደ ልጅ አሁን እንደ ልጅ ህመም እየሰጡ ሲያሳድጉት መጀመሪያ እሷ ወሬ ታወራለች እየዞረች ወሬ ወዳድ መሆኗን ያውቃል። ግን አንተ እንደ ሴት ወሬ ትለቃቀማለህ ወረኛ ትለኛለች ብሎ ኢቭን ብዙ ጥያቄዎችን አይጠየቅም። ደግሞ ወረኛ ትለኛለች ብሎ ደፍሮ የሚጠይቀው ጥያቄ እንደውም ብርሃኑ ፍየል ገዝቶ ለምንድን ነው ያላረደው ብሎ የሚጠይቅና ያው የሚያበስልለት ስላልተገኘ ነው ብላ ትመልስለታለች። አልሰደበችውም። ሁለተኛ ይሄ እናቴ የምትሰጠኝ ተሸክሜ የምዞረው ህመሜ ነው ይላል ወረኛ መባሉ ማለት ነው። ሁለተኛው ህመም ደግሞ በዚሁ ከዚሁ አሁን ካነበብሽው ቀጥሎ የሚመጣው እናትና አባቱ ሲደባደቡ ያው ለማገዝ ይሞክራል። እንደዚህ አወዛውዞ በጥፊ ብሎ አየር ላይ ጠቅልሎ ይጥለዋል። ከዛ በኋላ ይወጣል እንትን ብሎ ሲመለስ እንግዲህ እሱ ተጣልተው ምናምን ነው። ሲመለስ ግን እናትና አባት መኝታ ክፍላቸው ውስጥ ፍቅራቸውን እየቀጩ ነው። በጣም ይበሳጫል። ምግብ ቁጭ አድርገውለት ነው የተኙት። በጥፊ ብሎ እንጀራውን ደፍቶ አስቀሉኝ ላይ ላራከልኝ ከልጅ ማጠበቀው ኦዲፐስ ኮምፕሌክስን እዚህ ጋር እናገኘዋለን ማለት ነው። ከዛ በዛ አይነት ሁለተኛ ህመሙ ይሄ ይሆናል ማለት ነው። እውነቱን ያጠዋል ማለት ልጅም ስለሆነ ይሄ ገና ነገሮችን የሚነገረው ተመሳሳይ ሳይሆን ይቀራል ማለት ድርጊቶችን ይዞ ሐሳብ ኮንስትራክት ያደርጋል። ያንን ግን ዲኮንስትራክት ያደርጉበታል እንበለው የሚያፈርሱበት መንገድ። ሁላችንም በልጅነታችን የምናድግበት መንገድ ነው። ቤተሰብ ለኛ የሚነግረንና የሚያደርገው ተመሳሳይ አይደለም። ምናየው ሌላ ነው። ከዛ ደግሞ አድርግ የምንባለው ወይም ደግሞ ሞራል ተብሎ ይሄ ትክክል ነው ተብሎ የሚነገረን ሌላ ነገር ነውና እሱ መጋጨቱን እንትን ያደርጋል። ከዛ ውጪ እንደ ህፃን ልጅ ሳይሆን በጣም ብዙ ህመሞችን ተሸክሞ የሚዞር አይነት ልጅ ነው። እዚህ ጋርም ሲታይ በጣም አገላለጾቹ ስለሚገርመኝ ነው። ይሄን ሰውዬ ይሄ ባህሪውን ምን ብዬ ልገምተው ምን ብዬ ልወስነው እንደዚህ ነው እንደዛ ነው። ግን ካየሽ የብርሃኑን ብዙ እንትን ይልልና ሁለት ባህሪን አጥብቆ ይዛቸዋል። አንደኛ ሞኝ ነው፣ ሁለተኛ ያስፈራኛል። ሞኝ ነው የምለው ያው እንደተለመደው አንተ ዱርዬ አይነት ነው የሚያወራው የተንተዋተው ብርሃኑና እንተ ወመኔ ደደነ ሲለው ይሄ ሞኝ ነው ቂላቂል ነው ያው ነው እንደምንለው አይነት ይሆንብኛል። ግን ሰላም ሳይለኝ ዝም ብሎ ባትኩሮት ምናምን አይቶ ሲያልፍ ያስፈራኛል ይላል። በቃ ያስፈራ ሰው ነው የሚል። በነገራችን ላይ አሁን ይሄ ህማማትና በገና ከግብረገብና የደመ ነፍስ ግጭትን ያመጣል አይነት ብዬ ነው መጀመሪያ ላይ ያሰብኩትና የሰራሁት። ስንት አመት ሆኖ ረጅም አመት አይደል 6 አመት 7 አመት። ግን አሁን ላይ ሳስበው ደግሞ ሌላ አይነት ስነ ልቦናዊ ትንተና የሚያስፈልገው ይመስለኛል እንደ ጥቁምታም እንዲሆን። ለምን ብርሃኑ 9 አይነት ባህሪ ያለው ይላል። ከዛ በኋላ ደግሞ ፍየሉም አክስቱም እንደገና ዘሚረር የሚል ፊልም አይቼ ነበር። ምናልባት የሱ ኢፌክት ሊሆን ይችላል። ፍየሉም አክስቱም የሆነ አይነት ባህሪ ይዘው ግን የብርሃኑ መንፈስ አድሮባቸው የሚገነጠሉ አይነት የማንነት መሰንጠቀም ይደርስበት አይነትና እንደነሱን ለመፍጠር የሚሞክር ይመስለኛል። ግን ይሄ ሌላ ጥናት የሚያስፈልገው ጉዳይ ነው። ግን በዚህ መንገድ የምታይ በጣም ኢንተረስቲንግ ይመስለኛል። እና እንትኑም ስለ ርዕሱም ቅድም እያወራን አልነበረ? እኔ እንደ ሙዚቀኛ ይሄን ትኩረት የሳበኝ ለምንድን ነው ትኩረቴን የሳበው ርዕሱ ብዬ እያሰብኩ ነበር ነው እንደው አንድ ነገር አገኝበት ይሁን ብዬ ስለ ዶሮ ብታልን ጥሬዋን እና ያነበብኩኝ ያየሁኝ ነበርና ስለ ካራክተሮቹ ከማህበረሰቡ ከራሱ ከሚነሳው ግጭት ወደ ማህበረሰቡ ወደ ራሱ መሸሽ መቅረብና ይሄ የሚፈጠርበትን ግጭት መሸሻ ምንድን ያደረገው በጣም የሚወደው እንደ ህይወቱ የሚያየው ፍየል ሲታረድበት ሙሉ በሙሉ እንዳይርቀው ፍየሉ ምንድን ያደረገው ቆዳውን ወስዶ በገና ሰራበት። በገና ደግሞ በእኛ ባህል
ለጾም ጊዜ ለህማማት ጊዜ የምንጫወትበት መዝሙሮችን የምንሰራበት በጣም አስተካዥ የሆኑ ወደ ራሳችን መመለሻ ለንስሐ መግቢያ መረጋጊያ የሚሆኑ መዝሙሮችን የምንሰራበት ሙዚቃ መሳሪያ ነው እና ግሬሱን ይሄ እንትኑን ባህሪውንም ካየሽ ትልቅነቱ ርዝመቱ ሲነዝር ክሮቹ ሲነዝሩ የሚያወጡት ድምጽም ስታዩ በጣም ለልብ የቀረበ ነው። ስትሪንግ እንዴት ነው ስትሪንግ በባህሪው ለልብ የቀረበ ነገር ነው። ሲነዝር ብዙ ጊዜ ልባችን ላይ መሰማት ቢሄቨር አለውና እሱን ነገር እያየሁኝ ነበረ። ስለዚህ ምንድነው ብርሃኑ ያደረገው ወደ ራሱ ከበገናው ጋር ማውጋት ጀመረ ማለት ነው። ግጭቱ ሲበዛ ከማህበረሰቡም ጋር ከራሱም ጋር ግጭቱ ሲበዛ ከበገናው ጋር ነው ማውጋት የሚጀምረው መሸሻ የሚያደርገው መጠለያ የሚያደርገውና ሙዚቃ ምን ያህል ትልቅ የሰው ልጅ ለስሜት እንደሚይዝ ነው እዚህ ላይ ያየሁትና የሙሉ መጽሐፉም ርዕስ ሊሆን የቻለው ይመስለኛል። በዚህ ምክንያት ነው ይመስለኛል እንደዛ ያደረገውና በገና ሙሉ ህይወቱ ማጠቃለያ አድርጎት የያዘው ሙሉ መተከዣው ሙሉ ማረፊያው አድርጎ የያዘውን በገና አንስታ ለሰው ስትሰጥበት ነው መሰለኝ ራሱን እስከ ማጥፋት ከማህበረሰቡ ተነጥሎ መጥፋትን የወሰነው ውሳኔው እዛ ላይ የደረሰውና በገናው ደግሞ የተሰራው ከራሱ ከፍየሉ ከሚወደው እንዴት ነው እንደ አጋሩ ነው እንደ ማለት እንደ ፍየል አይደለም እንደ ጓደኛው እንደ አጋሩ ከሚያየው ከራሱ ከህይወቱ ላይ የተሰራ በገና ነውና እዚህ ጋር ሙዚቃን አትኦል ሰውየው ደራሲው ያየበት ማረፊያ ማለፊያ መተከዣ መደበቂያ አድርጎት ነው የሰራለት ለብርሃኑና ይሄ ነገር በጣም ርዕሱ በጣም ለኔ ሳቢ ሆኖ ነው እንትን ያደረኩት እና በጣም ነው ደስ የሚለው። አንድ ፓርት ላይ ስለ በገና ከተጻፉ ማለት ብዙ ጊዜ ስለ ሙዚቃ የተጻፉ መጽሐፎችን አላገኙም ወይም ደግሞ አገላለጻቸውን በሙዚቃ አድርገው ሲገልጹ አይቻላቅምና እቺኛዋ ሁሉ ጊዜ ትገርመኛለች። አደፍርስ ላይ የተወሰነች ፓርት አደፍርስ ልቦለድ ላይ ዳኛቸው ወርቁ 1960 ላይ ያሳተመው የዛሬ እንግዲህ ስንት አመት ነው ያሳተመው መጽሐፍ ላይ 58 ኦር እንደዛ የዛሬ 58 አመት በፊት የታተመ መጽሐፍ ላይ ነው። በጣም ሙዚቃዊ ነገሩ በጣም የሚገርመኝ መጽሐፍ ነው። ከዚህ በኋላ እናነሳው የለም በሰፊው ሙዚቃውን ብቻ ስለ አደፍርስና ስለ ሙዚቃ ስለ ሙዚቀኝነቱም ስለ ሌላውም ነገር እናነሳለን። ግን ዛሬ ስለ በገና የጻፋትን ትንሿን ፓርት ወስጄ ወይዘሮ አካላት የአደፍርስ አክስት እዚህ ጋር ሙዚቃውን ሲጫወቱ ያለውን ፓርት ስለ የተጻፈችውን ፓርት እናንሳና እንደታፈነ እንደታመቀ ከሩቅ እንደሚሰማ ያጀብ ድምጽ እንደ ታዛዥ አድናቂ ዜጋዎች እልልታና ውካታ አውራውን ተከትሎ እንደሚያስገመግብ የንብ ሰራዊት ያምማል። የወይዘሮ አካላት በገና የሰውን ልጅ ድካምና የግቡን አይደረሴነት የሚያወሳ በመምሰል ያምማል። ተስፋ እንደቆረጠ የልብ አውታር የህሊና ነውጽ እንደተሰማው አፍቃሪ ረዘም ባለ የተሰነጠበ በሚመስል እንደ እሾህ በሚዋጋ እፎይታ በመፈጸም ይላልና እዚህ ጋር የአገላለጹን የተጠቀመበትም ኖርማሊ የደስታ ጊዜ ሙዚቃ አይደለም በገና። በእኛም በአብያተ ክርስቲያናትም ላይ ስንጫወተው የበገናው የራሱ ባህሪም ግዙፍነቱን እዚህ ጋር ያምማል። ተስፋ እንደቆረጠ የልብ ነውጽ እንደተሰማው አፍቃሪ እንደ ንብ አውራ እንደ ንብ መንጋ አውራ ይሄ እንዴት ነው ግሬሱን የገለጸበት መንገድ የእውነትም የበገናን እንትን ነው። ድምጹም በጣም ግሬስ አለው። ነገርየውም በጣም ረጅም ነው፣ ግዙፍ ነው። አሰራሩም በጣም ውስብስብ ነው። የምንጠቀምበት የሙዚቃ ካልቸሩም በጣም ውስብስብ በሆነ እንትን ውስጥ ነው የምንጠቀመው እና ይሄን ነገር የገለጹበት ይመስለኛል። የህማማትና በገና ርዕሱም ሆነ የሙሉ መጽሐፍ ርዕስ ማድረጉም ርዕሱ እንትኑ ላይ ከበሩ ላይ የተጠቀመበት መንገድም ራሱ ስቶሪው ላይ የተጠቀመበት መንገድ በጣም አሪፍ ነው እና ቆንጆ እንትን ነው። እንግዲህ ይሄን ይመስላል። ህማማትና በገናን አንብቡ። ከኛ ጋር የምትስማሙበትን ወይ በዚህ መንገድ ቢነሳ ብላችሁ የምታስቡትን ጻፉልን፣ እንወያይ። ይሄን ይመስል ነበር ቆይታችን። እናመሰግናለን።